አውቶካድ ላይ ውበትና ጥራት በጠበቀ መልኩ የመብራት ላይአውት መስራት ይፈልጋሉ? በጥቂት ደቂቃዎች ውስጥ በዚህ በተሰጠን ሳሎን ላይ መብራቶችን እንዴት በቀላሉ ማስቀመጥ እንደምንችል ትክክለኛ መንገድ አሳያችኋለሁ። እንኳን ወደ አምባ ኤሌክትሪካል ሶሉሽን በደህና መጡ። አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ባለፈው ቪዲዮ ለዚህ ለሳሎን የሚያስፈልገንን የመብራት ብዛት ካልኩሌት አድርገናል። ለዚህ ለሳሎን የሚያስፈልገን የመብራት ብዛት ባለፈው ካልኩሌት እንዳደረግነው 8 ኤልኢዲ ታይፕ 2 መብራቶች ያስፈልጉናል። በዚህ ቪዲዮ እነዚህን 8 መብራቶች እዚህ ሊቪንግ ሩም ላይ እንዴት ዩኒፎርም በሆነ መንገድ እንደምናሰራጭ እዚህ ጋር ዲስትሪቢዩት እንደምናደርግ በደንብ ፕራክቲስ እናደርጋለን። እዚህ ሩም ላይ መብራቶችን ለማሰራጨት የዚህን ሩም አወቃቀር ሳይሆን ሬክታንግል ነው። ስለዚህ እዚህ ጋር ምን አሰብኩኝ? የዚህን የሩሙን አሰራር በመመልከት አንድ ኮንስትራክሽን ላይን እዚህ ጋር መስራት ፈለጉ። ይሄ ኮንስትራክሽን ላይን ማለት ነው። ሆሪዞንታል ሰራሁኝ። ይሄን ላይን የሰራሁት ለምንድን ነው? መብራቶችን ማሰራጨት የፈለጉት እነዚህ 8 መብራቶች አራቱን በዚህ ላይን ላይ እንደዚህ አራቱን በዚህ ጋር ያ ማለት አራት አድርጌ ሁለት ቦታ ዩኒፎርም በሆነ መንገድ ማሰራጨት ስለፈለኩኝ ዜን ይሄን ቤት ይሄንን ሆሪዞንታል ላይን ልጠቀምና አራት እኩል ቦታ መክፈል አለብኝ። ዲቫይድ ኮማንድን ተጠቀሙ። ዜን ሴሌክት ኦብጀክት ይለናል። ይሄንን የፈለጉትኝ ይሄንን ስንት ቦታ? አራት ቦታ። ሉክ አራት ቦታ ተከፈለ። ይህ ማለት ከዚህ እስከዚህ ያለው እዚህ ጋር ሆኖ ይሄን ቤት እንደዚህ አሁን ላይን ባሰምር በአራት እኩል ከፍሎልኛል። ስለዚህ እዚህ ጋር አንድ ላይን ልስራ። እዚኛው ጋር አሁን አንድ ላይን እዚህ ጋር ሰራው። በአንደኛው ፓርቲሽን ይሄ አንድ ክፍል ነው። ዜን እዚህ ጋር ሌላ እያለ አራት ቦታ ነው። ግን መብራት ስናስቀምጥ እዚኛው ጋር መብራት ካስቀመጥን በዚህ መብራትና በሚቀጥለው መብራት መካከል ያለው ዲስታንስ ከዚህ መብራትና እስከ ግድግዳው ካለው ዲስታንስ በእጥፍ ነው መብለጥ ያለበት፣ በትንሹ ሪኮመንድ የሚደረገው። ስለዚህ ሌላ አንድ ላይን እዚህ ጋር ነው ድሮ ማድረግ ያለብኝ። እዚህ ጋር እንደምታዩት እነዚህን ሁለት ላይኖች ይሄን ላይን እና ይሄን ላይን ድሮ አደረኩኝ። ይሄ ሆሪዞንታል ላይን ለአራት ከከፈልኩ በኋላ እንደገና እዚህ ጋር ደግሞ ይሄን ላይን አንድ እዚህ ጋር ድሮ አደረኩኝ። ሌላ ላይን እዚህ ጋር ይሄን መካከለኛውን አለፉት። ያለፉበት ምክንያት ምንድን ነው? እዚህ ጋር አራት መብራቶችን አሰራጫለሁ እዚህኛው ላይን ላይ። ቀጣይ አራት መብራት ለማሰራጨት በዚህ ላይንና በግድግዳው መካከል ያለው ዲስታንስ እና በዚህ ላይና በዚህኛው ላይን ያ ማለት መብራት እዚህ ጋር ላሰራጭ ስለሆነ በእነዚህ ላይ ባሉት መብራቶች እና እዚህ ጋር ባለ መብራት በመካከል ያለው ዲስታንስ በግድግዳው መካከልና እዚህ ጋር ባለው መብራት ካለው ዲስታንስ ከሁለት እስከ 3 እጥፍ ቢሆን ይመከራል። እሱን ታሳቢ ስላደረግኩ ነው እዚህ ላይ ድሮ ሳላደርግ አልፌ እዚህ ጋር ድሮ ያደረግኩት። ዜን ይሄኛውን ሆሪዞንታል ላይ ነው አሁን መጥፋት ይችላል። አሁን የኔ ስራ የሚሆን ምንድን ነው? እነዚህን አራት መብራቶች እዚህ ጋር ዩኒፎርም በሆነ መንገድ ለማሰራጨት ይሄን ላይን ለ8 እኩል መክፈል አለብን። እሱን ለመስራት ዲቫይድ ኮማንድ ልጠቀም። ዲቫይድ ኢንተር ዜን ኦብጀክቱን ምረጥ እያለኝ ነው። የምትከፋፍለው ነው ኦብጀክት ማለቱ ነው። ይሄን ነው የምከፍለው። መረጥኩኝ። ከስንት ነው የምትከፍለው አለኝ። አራት እኩል ቦታ ለማሰራጨት በ8 ዲቫይድ ማድረግ እችላለሁ። አሁን ይሄን ላይን ከ8 እኩል ከፍሎታል። መብራቶች ስናስቀምጥ ደግሞ ዲስታንስ መጠበቃል። እዚህ ጋር አንድ መብራት ካስቀመጥን የሚቀጥለው መብራት መቀመጥ ያለበት ከዚህ እስከዚህ ያለው ዲስታንስ እና በሚቀጥለው መብራት መካከል ያለው ዲስታንስ እጥፍ መሆን አለበት። ይሄን መብራት እዚህ ጋር ላስቀምጥና ሉክ አሁን የመጀመሪያው መብራት እዚህ ጋር አስቀመጥኩትኝ። ዜን እዚህ ላይ ማስቀመጠው አጠቃላይ ስንት መብራት ነው? አራት መብራት ነው። በዚህ መብራትና በዚህ ግድግዳ መካከል ያለው ዲስታንስ እና በሚቀጥለው መብራት መካከል ያለው ዲስታንስ ስናወዳደር በዚህ መብራትና በዚህ ግድግዳ ያለው ዲስታንስ በዚህ መብራትና በሚቀጥለው መብራት ካለው ዲስታንስ በትንሹ በግማሽ ማነስ አለበት። ዜን ይሄን አልፈልግም፣ አጠፋዋለሁ። ዜን የሚቀጥለው መብራት እዚህ ጋር ነው ማስቀምጥ ማለት ነው። ይሄን ኮፒ አድርጌ ላስቀምጥ እዚህ ጋር ማለት ነው። ዜን የሚቀጥለው ይሄን አልፍና እዚህ ጋር አስቀምጣለሁ ማለት ነው። እዚህ ጋር ዜን የሚቀጥለው ደግሞ አንድ አልፎ እዚህ ጋር ይሆናል ማለት ነው። በዚህ ላይን ላይ አራት መብራቶችን ዩኒፎርም በሆነ መንገድ አሰራጭተናል። አንደኛው መብራት እዚህ ጋር አለ። በዚህ መሀል ያለ ዲስታንስ አለ ከመብራቱና ከግድግዳው። ዜን ቀጣዩን የዚህን ስፔስ ጠብቀን በትንሹ በሁለት እጥፍ እዚህ ጋር አስቀመጥን። ቀጣይ እንደዚሁ በዚህና በዚህ መካከል ያለው ዲስታንስ እኩል ነው፣ እዚህ ጋር ማስቀመጥን። ዜን እዚህ ጋር ከዚህ መብራት እስከዚህ ያለው ዲስታንስ እና ከዚህ መብራት እስከዚህ ያለው ዲስታንስ እኩል ነው። በእያንዳንዱ መብራት መካከል ያለው ዲስታንስ ግን ከዚህ ወይም ከዚህኛው እስከዚህ ካለው ዲስታንስ እጥፍ ነው። ዜን እዚህኛው ጋር ለማስቀመጥ እነዚህን ኮፒ አድርገን እዚህ ላይ ማስፈር እንችላለን። እንደዚህ አድርገን ኮፒ አራቱን መብራቶች አንዴ መርጠነ ዊካን ፑት አሁን ኮፒ ያደረግናቸው አራቱን ዘን እዚህ ላይ ማስቀመጥ ለ8 መክፈል ሳይጠበቅብን ልክ እንደዚህ አድርገን ላይኑን ጠብቀን ቁጭ ማድረግ እንችላለን። አሁን ተመልከቱ እዚህ ጋር የሰራናቸውን አራቱን መብራቶች ዩኒፎርም በሆነ መንገድ ስትሬት አመጠን
በዚህኛው ላይን ላይ አራቱን አሰራጨን ማለት እዚህ ቤት ውስጥ የሚያስፈልግን አጠቃላይ መብራቶች እዚህ ጋር አራት እዚህ ጋር አራት አሰራጭተናል። እዚህ ጋር ይህን ስራ ከመጨረሳችን በፊት ቼክ ማድረግ ያለብን ነገር በዚህ መብራት መካከልና በግድግዳው መካከል ያለው ርቀት እና በዚህ መብራትና በዚህ መብራት መካከል ያለውን ርቀት አናሊሲስ ማድረግ ነው። እዚህ ጋር ስናይ እዚህ ጋር ከዚህ እስከዚህ ያለው ዲስታንስ ወይም ይሄን ቦታ ብርሃን የሚሰጠው ይሄ መብራት ነው። እዚህ መሀል ላይ ያለውን ቦታ ወይም ይሄንን ስፔስ ግን ሁለቱ ይሄና ይሄ ሸር ያደርጉታል። ስለዚህ ስፔሲንጉ ስናስቀምጥ በእያንዳንዱ መብራት መካከል ያለው ርቀት በአንዱ መብራትና በግድግዳው መካከል ካለው ርቀት በትንሹ ከ2 እስከ 3 እጥፍ ቢሆን ይመከራል። ሌላ እዚህ በተሰጠው ሳሎን ላይ የሚከፋፈሉ ፓርቲሽኖች ካሉ እሱን ቀድመን እዚህ ጋር ማየት አለብን። መብራቶችን እንደዚህ ከማስቀመጣችን በፊት ለምን ኢንስታሌሽን በሚሰራበት ጊዜ እነዛ ፓርቲሽኖች ካሉ እነዚህን የተቀመጡ መብራቶችን የተወሰነ ማንሸራተትና ማስተካከያ ማድረግ አለን። አሁን ለጊዜው ግን እዚህ ጋር አቀማመጥ በዚህ ባለበት ይቀጥላል ማለት ነው። ስለዚህ እነዚህን የሰራናቸውን በቀይ ድሮ ያደረግናቸውን ኮንስትራክሽን ላይኖች ማጥፋት እንችላለን። አሁን ለሚያስፈልገንን መብራት በመጠቀም ለሚሰጠን ለማንኛውም ሩም በዚህ መንገድ መብራቶችን ዩኒፎርም በሆነ መልኩ ማስቀመጥ ይቻላል። ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ቻናላችንን ሰብስክራይብ በማድረግ በሚቀጥለው ቪዲዮ በሰላም እንገናኝ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።